ሰላም ሰላም ውድ ቤተሰቦቼ እንግዲህ ሄርሜላን አብርሽ ይፈልግሻል ብሎ ጠርቷታል ኤፍሬም። ሄርሜላም ደግሞ ፏ ብትን ብላ አጭር ቀሚሷን ጧ አርጋ ልታማልለው ይመስላል እንግዲህ ኤፍሬም ጋር ወይንም ደግሞ አብርሽ አለ ስላላትም ነው መሰለኝ እንደዚህ ለብሳ የመጣችው። እና ሄርሜላ ልንገርሽ ስለሚወድሽ ይሄ ልጅ ከሱም ያለያየሽ አውቀው አላይተውሽ ሩታ ወደ አብርሽ ሄዳ ይሄ ደግሞ ወደ አንቺ ሊመጣ ነው ማለት ነው። ስለዚህ አሁን ላይ እየተጫወቱብሽ ነው፣ በህይወትሽ ላይ እየተጫወቱብሽ ነው፣ ቁማር እየተጫወቱብሽ ነው። ምክንያቱም ማን ላይ ነው አብርሽ ላይ ያደረጉት መድኃኒት አፍዝዘውታል። አንቺን ደግሞ እዚህ ጋር ደግሞ የሆነ ነገር ሰተውሽ አፍዝዘውሽ እንደፈለገ ደግሞ ሊጫወትብሽ ነው ኤፍሬም ማለት ነው። ውበትሽን እንደዚህ ያማረ ውበትሽን ብትነግሪ ኖሮ እኛም አምረን መጣ ነበር ይላል። ምን አይነት ከፍታፍ ነክ? የወንድምህ እኮ ፍቅረኛ ናት እኮ እዚህ ጋር እሷንና እሱን አለያይተህ ካንተ ለራስህ ስራህን እየሰራህ ነበር ማለት ነው። ይሄ ሰው አይመስለኝም። አንዳንዴ የሆነ ይሄ የታመመው እንጂ አብርሽ ታመመ አይመስለኝም ሳስበው። ሄርሜላን ለማጥቃት የሚያደርጉት ነገር የለም። አሁንም ሄርሜላ በደወለልሽ ቁጥር በጠራሽ ቁጥር መሄድ የለብሽም። አብርሽን ፈልገሽ ነበረ፣ በቃ አብርሽ እንደሆነ እዛው ፈዞ ደንዝዞ እሷ ጋር ተወትፎ ነው ያለው አይደለ? ስለዚህ አንቺ ጋር አሁንም ቢሆን ራሱ ነቅቶና ሰላም ሆኖ ካልመጣ በስተቀር ማንም በደወለልሽ ሰዓት እየተነሳሽ እየመጣሽ እዚህ ጋር የሆነ ነገር ቢፈጠርብሽ የማን አለልቲ ነው? መቼም ህግ ባለበት ሀገር ላይ ምን እየተደረገ እንደሆነ እየገባን አይደለም። እኛ ምን እየተሰራ እንደሆነ አልገባንም። ስለዚህ እነዚህ ሰዎች በጥንቆላም ሆነ በምንም ሆነ እዚህ ጋር አብርሽን አደንዝዘውና አፍዝዘው ዛሬ ካንቺ ለይተው ዛሬ ደግሞ እንደገና መልሶ ደግሞ ታማለያለሽ እያለ ካልሳምኩሽ ብሎ ይታገለሽ ነው። ታዲያ ይሄንን ሰው ምን ልትዩ ነው? ኤፍሬም እየባለገ ነው፣ ጤነኛም አይመስለኝም። ስለዚህ አሁንም ቢሆን ለራስሽ ታስቢ ይገባል። ምን እየተፈጠረ ነው እዚህ ጋር? አንቺን ከአብርሽ ለይተው ምን እያሰቡ ነው እነዚህ ሰዎች? ከኋላት ምን እየሰሩ ነው? ትናንትና እንግዲህ ቤትሽ ድረስ መጥቷል፣ ዛሬ ደግሞ ይቅርታ ልላት ነው ብሎ ጠርቶሽ እዚህ ጋር እያደረገ ያለው ነገር ማሰብ አለብሽ። ገባሽ? ስለዚህ አሁንም እዚህ ጋር ሲጠራሽ እየሄድሽ እንደዚህ እየለበስሽ እየመጣሽ ልጁ የሆነ ነገር ቢያደርግሽ፣ ምክንያቱም በጣም እንትን እያለ ነው፣ በውበትሽ እየማለለ ነው። ከወንድም ከሱ ከአብርሽም ለይቶሻል። ስለዚህ አሁንም ቢሆን መጠንቀቅ አለብሽ ብዬ ነው ማስበው። ሄርሜላ መፍዘዝ አለብሽ ብዬ አላስብም። በእውነት ይሄ ልጅ ጋር ካራቅሽ ወይ ደግሞ ህግ ጋር ካላቀረብሽ ወይ በህግ ከለላ ውስጥ ካልሆንሽ ከባድ ነው። ይሄ ሄደሽ መናገር አለብሽ ብዬ ነው ማስበው። ሄርሜላ ልታመለከች ይገባል። ነገ ምን እንደሚፈጠር ምን እንደሚሆን ስለማታቂ ማለት ነውና እኔ አሁንም ቢሆን እየፈራሁልሽ ነው፣ የእውነት እየፈራሁልሽ ነው ሄርሜላ። ስለዚህ ሲጀመር ኤፍሬም ሄርሜላን ያፈቅርሻል። ሲጀመር ስለሚያፈቅርሽ ነው ከወንድሙ የለየሽ። ራስሽን ብትጠብቂ ይሻላል። እንዲህ የሆንሽ እየመጣሽ እንደገና ደግሞ እየጠራሽ እየደወለ ነገ ደግሞ ምን እንደሚያደርግሽ አናውቅም። ይዞሽ ሊጠፋ ይችላል፣ የሆነ ነገር ያደርግሽ ይችላል። ምክንያቱም ከጋሽዬ ጋር ሲማከር ነበር ይዘጣፋለሁ የፈለኩትን አደርጋለሁ ሲል ነበርና ልታስቢበት ይገባል። ሄርሜላ ሲጠራሽ አትጂ፣ ሩታ የምታደርገው ነገር አታቂም። ስለዚህ አሁንም እኔ ላንቺ ነው ማስበው። ነገ ምን አይነት ፈተና ውስጥ እንደምገቢ አላቅም። ስለዚህ እባክሽን ራስሽን ጠብቂ እና በጤናው አይደለም እንደዚህ እያደረገ ያለውና ጤነኛ የሚመስለኝ ነገር ቢኖር ኤፍሬም ነው። ኤፍሬምና ሩታ ጤነኛዎች አይደሉም። ለአብርሽ የሰጡትን መድኃኒትም ሳይወስዱት አይቀርም መሰለኝ። ምክንያቱም ጤነኛ ሰው እንደዚህ አያስብም፣ የወንድሙን ፍቅረኛ አይመኝም። የወንድሙን ፍቅረኛ ገላ እንደዚህ ማሰብ አለበት ብዬ አላስብም። እንዴት አማልለኛለች እንዴት አድርገኛለች ብሎ ማሰብም ይሄ ብልግና ነው።